السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ بسم الله الرحمن الرحيم. قال الله تعالى في القرآن الكريم: إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر صدق الله العظيم. የተከበራችሁና የተወደዳችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ተወዳጁ ሀበሻ ኢስላማዊ ሬዲዮ በምዕራፍ 2 ክፍል 43ኛው ሳምንታዊ የሬዲዮ መሰናዶ ወደ እናንተ መጥቷል። እንደሚታወቀው የተከበረው የረመዳን ወር ላይ ነው የምንገኘው። ኢንሻአላሁ ተዓላ የቀሩ የረመዳን ቀናቶችን ምን ማድረግ አለብን፣ በምን መልኩ ማሳለፍ አለብን የሚሉትና ተያያዥ ጉዳዮችን ከወንድሜ መሐመድ ነጂብ ጋር በጋራ በመሆን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ እንደተለመደው የመግቢያ ነሽዳን አድምጠን የምንመለስ ይሆናል። የትም እንዳትሄዱ፣ አብራችሁን ቆዩ። ሰላቱላህ በድረ ዘማኔ ሰላቱላህ በድረ ዘማኔ ሙሐመዱ ሸምሱል አዘሊ زماني صلاة الله بدر الزمان محمد شمس الأزلي عصوا يا نورنا بالسنة نور أنصت نور أندلو جالي محمد شمس الأزلي فكرو سيقاقم قديسوش كم قديس نهولي محمد شمس الأزلي انتوات بلوين لالتو منباتون اسكايفتون اندا يتجالي محمد شمس الأزلي كانوا طالت لرف مالت ايوكم كوني محمد شمس الأزلي አይቶ ማከም አይቶ ብቻ ማዳን ያንተ ሆኖ ለምን ጤና ይክዳን ባንቱ በርቶ የከውኑ መጨለም ሐኪም ወደና ይግደለን ህመም እዝነት አርጎ ከዝነት ማን ሊገታው አድሎን ጽዩፍ ሁላ ከፍነው ቦታው መች እንደ ሰው ነበርስ ምልከታው ቀልብን እንጂ ጨርቃ ያዩም ጌታው ካየኝ አይኖ ሌላ ያምራኝም አይቆጨኝም ቢደርስ አጃሌ ሙሐመዱ ሸምሱል አዘሊ ክቡራትና ክቡራን ውድ አድማጮቻችን እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንግዲህ የመግቢያ መንዙማ አድምጠን ተመልሰናል። ዛሬም መሰናዷችን የሚሆነው ያው ረመዳንን በተመለከተ ነው። ታላቁ ወር ላይ ነው ያለነውና ውድ አድማጮቻችን እንግዲህ ወንድም ኻሊዱ ረመዳን ከግማሽ በላይ ያሳለፈን ዛሬ 16ኛው ቀናችን ነውና
ከግማሽ በላይ ያሳልፈናል። ውድ አድማጮቻችን እንዴት አሳለፍነው ይሄን ረመዳን? እውነት በዒባዳ ኢሽቲጋል እያደረግን ነው የሚለውን ራሳችን መለስ ብለን ራሳችንን ልንፈትሽ ይገባል። እንግዲህ ውድ አድማጮቻችን ለዛሬ ደግሞ ይዘንላችሁ የመጣ ነው ስለ ለይለቱል ቀድር በትንሽም ቢሆን የምንዳስስ ይሆናል። ለይለቱል ቀድር እንግዲህ አላሁ ሱብሓነሁ ወተዓላ በቁርአን እንደነገረን ይቺ ሌሊት የተከበረች ሌሊት ነች። በውስጧ ብዙ ትሩፋትን ያዘለች ሌሊት ናት። ነብዩ አለይሂ ሰላቱ ወሰላም ስለዚች ሌሊት ምን አሉ የሚለውን ስንመለከት ሰይዳችን አለይሂ ሰላቱ ወሰላም ምን ይላሉ? መን ቃመ ለይለተል ቀድሪ ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ይላሉ። ይችን ለይለተል ቀድርን ሰውየው አማኝ ሆኖ ከአላሁ ሱብሓነሁ ወተዓላ አጅርን ፈልጎ በሕያው አድርጎ ካሳለፋት ማለትም በዒባዳ ካሳለፋት ለይለቱል ቀድርን ሌሊቷን በዒባዳ ካሳለፋት ይህ ሰውዬ አላሁ ሱብሓነሁ ወተዓላ ያለፈው ወንጀሉን ይምረዋል ይላሉና ሰይዳችን አለይሂ ሰላቱ ወሰላም ታዲያ ይቺ ሌሊት መቼ ነው የምትሆነው? ይቺ ሌሊት በማንኛውም ሰዓት ልትሆን ትችላለች፣ በማንኛውም ሌሊት ልትሆን ትችላለች። ነገር ግን ነብዩ አለይሂ ሰላቱ ወሰላም ሐስ ያደረጉን ነገር አለ። እሱን ተዛ እያነሳን በየመሃሉ መንዙማዎችን ነሽዳዎችን እየጋበዝናችሁ ፕሮግራማችን የሚቀጥል ይሆናል። አሁን ቀጣዩ ደግሞ መሰናዷችን የሚሆነው ከእውቀት ማህደር ነው የሚሆነው። ወደዛ እናልፋለን። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد طه الأمين. أما بعد إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. إن شاء الله بزي سراتشن كالله تعالى زند أجر لنا جي زند بنياس ساوساتشها لهن بمكتلم الله تعالى اندزيه لنا ولا تموتن إلا وأنتم مسلمون. مسلموች ሁናችሁ እንጂ እንዳትሞቱ ከስልምና ውጭ ወጣችሁ እንዳታልፉ ይለናል አላሁ ሱብሓነሁ ወተዓላ። አሕባበና ዛሬ ይዤላችሁ የመጣሁትኝ ላስታውሳችሁ የፈለኩት ነገር ምንድነው? ፊ ዘመን ፊርዓውን በሚባለው ንጉስ ዘመን በዳይና ጨካኝ ንጉስ ነበረ። በዚህ ንጉስ ዘመን ብዙ ሙእሚኖች የሚበደሉበት ዘመን ነበር፣ ሙስሊሞች የሚጎዱበት ዘመን ነበረ። ነቢዩላህ ሙሳ አለይሂ ሰላም የተላኩበት ዘመን ነው። ይህ ፊርዓውን ካነ የድዒ አልኡሉሂየተ ሊነፍሲህ ጌትነትን ለራሱ ይጣራ ነበር። አላሁ ተዓላ በቁርአን እንደነገረን ምን በማለት ነበር? አና ረቡኩም አልአዕላ እኔ እኮ ታላቁ ጌታችሁ ነኝ በማለት ይጣራ ነበር። ይህ ፊርዓውን የልጁ አበጣሪ የነበረች ኻዲማ ነበረች። የልጁን ጸጉር አበጣሪ የነበረች ማሽጧ ነበረችው። ይቺ ማሽጧ ሙእሚን ነበረች፣ ሙስሊም ነበረች። ፊርዓውን ግን በሁሉም ህዝብ ላይ ጌትነቱን አውጆ ነበረ። ከለታቶች መካከል ባንድ ቀን كانت تصرح شعر بنت فرعون فرعون اللج ጸጉር ታበጥር ነበረ። فوقع المشط من يدها ከዛም ማበጠሪያው ከጇ ወደቀ። فقالت بسم الله ከዛም ምን በማለት አለች? بسم الله አለች፣ በአላህ ስም አለች። ማለትም አላህን እንደምትገዛ ግልጽ አደረገች። فقالت لها بنت فرعون የፊርዓውን ልጅ የሆነችው ከአባቷ ውጭ ሌላ ጌታ የለም ብላ የምታምነው እንዲህ አለቻት፣ አወለኪ ረቡን ኢላሁን ገይረ አቢ ከአባቴ ውጭ ሌላ ጌታ አለሽ እንዴ? የምታመልኪው የሆነ ሌላ አምላክ አለሽ በማለት ጠየቀቻት። ፈካነ ጀዋቡሃ
መልሷ ምንድን ነበር? የዚች ማሽጧ ኻዲማ ነች፣ አበጣሪ ነች። ከዛም ጋር አልፈራችም። እኔ ይህንን እኮ ካልኩኝ ፊርዓውን ይገለኛል ያጠፋኛል አላለችም። ምንድን ያለችው? ረቢ ወረቡ አቢኪ ሁወ አላህ፣ የኔም ይሁን ያንቺ አባት ጌታ አላሁ ተዓላ ነው አለቻት። ምን አለቻት? ረቢ ወረቡ አቢኪ ሁወ አላህ፣ የኔም ይሁን ያንቺ አባት ጌታ አላሁ ተዓላ ነው አለቻት። ከዛም ፈአኽበረት ልቢንቱ አባሃ፣ ልጅቷን በመሄድ ወደ አባቷ እንዲህ በማለት ተናገረች። ለአባቷ ተናገረች። ይቺ ማሽጧ እሱን እንደማትገዛው ይልቅንስ ሌላን አምላክ እንደምትገዛ አንድ የሆነ ጌታ የሰውን ልጅ የማይመስል ፍጡራንን የማይመስል የሆነን ጌታ እንደምትገዛ ነገረችው። ፈጠለበ ሚንሃ ፊርዓውን ሩጁዓ፣ ፊርዓውንም ከዚህ እምነት እስልምናን እንድትተው ጠየቃት። ይህንን እምነት መተው አለብሽ አላት። ፈጠለበ ሚንሃ ፊርዓውን الرجوع عن دينها، እስልምናዋን እንድትተው ጠየቃት ፊርዓውንም። ፈአበት፣ ነገር ግን ይቺ ማሽጧ ሙእሚና የነበረችዋ ሴት ፈአበት አን ተርጀዐ አን ልሐቅ፣ እውነት ከሆነው እስልምና መመለስን በጭራሽ አልፈለገችም። እምቢታዋን ቀጠለች ማለት ነው። ወካነ ፊርዓውን ካፊራን ጀባራን ላ የርሐም፣ ፊርዓውን ካፊር ነበር፣ ሙእሚን አልነበረም። በአላህ አያምንም ነበር፣ ዛሊም ነበር፣ በዳይ ነበር፣ ማንንም የማይምር ነበር። ከሱ ትእዛዝ ውጭ ሌላን የማይቀበል የሆነ ንጉስ ነበር። ምን አደረገ? ፈሐማ ለሃ ማአን፣ የፈላ የሆነን ውሃ አዘጋጀላት። ወቃለ እርጅዒ ያ ማሽጧ፣ ከዛም ብሎ አላት አንቺ ማሽጧ ሆይ ከዚህ እምነትሽ ተመለሽ፣ እስልምናን ተይ አላት። ቃለት ቢቀልቢን ሳቢት፣ እሷ ግን በጸና በሆነ ልብ በጸና በሆነ አንደበት እንደዚህ አለች፣ አላሁ ረቡን ሙንተቂም፣ አላሁ ረቡን ሙንተቂም፣ ጌታዬ እኮ አላህ እነዛን በዳዮችን ምንዳች አጸፋቸውን የሚመልስ የሆነ ጌታ ነው። አላሁ ረቡን ሙንተቂም፣ አላሁ ረቡን ሙንተቂም በማለት መልስ አደረገችለት። ከዛም የፈላ የሆነ ሳትም የፈላ የሆነ ውሃም ተዘጋጀ። مع ዘይት፣ ከዘይት ጋር ማለት ነው። ፊርዓውን የፈላ የሆነ ውሃንና ዘይትን እንዲዘጋጅ አደረገ። وبدأ يرمي بأولادها أمام عينيها سبحان الله። እቺ ማሽጧ እያየች ልጆቿን አንድ ባንድ ከእስልምና ካልተመለሽ ልጆችሽን እገላለሁ በማለት አንድ ባንድ እያወጣ ልጆቿን እዚህ የፈላ የሆነ ዘይት ላይ አስገባቸው። فكان يرمي بالولد فينفصل عظمه عن لحمه وهي ثابتة متمسكة بدين الإسلام። ፊርዓውን ምን ያደርግ ነበር? ልጆችን በሚወረውርባቸው ጊዜ የልጆች ስጋና አጥንታቸው ይለያይ ነበር። ይህንን ታይ ነበር ይቺ እናት። ነገር ግን እስልምናዋን አልተወችም። በል ይልቅንስ ካነት ሳቢተተን ሙተመስካ፣ ሳቢታ ነበረች፣ ጽናት የነበራት ነበረች። እስልምናዋንም በሶብር በጽናት ያዘችው ማለት ነው። ወበቅየ በይነ የደይሃ ጢፍሉን ረዲዕ። ይህን እያረገ ፊርዓውን ልጆቿን አንድ ባንድ እዛ የፈላ ውሃና ዘይት ላይ ካስገባቸው በኋላ አንድ ልጅ ቀረ። ይህም ልጅ ሕፃን ነው፣ ጡትን የሚጠባ የሆነ ረዲዕ፣ ጡት የሚጠባ የሆነ ልጅ ነበረ። ፈአራደ ልፊርዓውን ረምየሁ ፊ ዘይት። ፊርዓውን ልክ ይህንንም ሕፃን ልጅ እንደ ተቀሩት ልጆች እዛ የፈላ የሆነ ዘይት ላይ ማስገባትን ፈለገ። የዚህን ጊዜ ልቡ አዘነ፣ ንዴቷም ቁጣዋም ጨመረ። ለዚህ ለሕፃን ልጅ በማዘን ማለት ነው። እሷ ሳቢታ ነች፣ በእስልምናዋ ላይ ጽናት አላት። ነገር ግን ለዚህ ሕፃን ልጅ አዘነች። የዚህን ጊዜ አላሁ ስብሓነሁ ወተዓላ ቃዲር ዓላ ኩሊ ሸይ የሆነው ጌታችን፣ በሁሉም ነገር ላይ ቻይ የሆነው ጌታችን አንጠቀሁ ፈአንጠቀሁ ላህ፣ አላሁ ተዓላ ይህንን ሕፃን ልጅ መናገር የማይችለውን እንዲናገር አደረገው። ይህም
كتامراتوش مكاكل أندونو الله سبحانه وتعالى بهلم نجر لي شينو منم نجرا كتوم جتاتشن الله سبحانه وتعالى لزينو يهن اللج عندي ناجر يا درجو الله سبحانه وتعالى من حيث العادة بتلمدو بمن يبت جزء نجرن يمي جمرو كف كالبوها لانو بحرف بفدل بدمس يمين ناجرو مالتنو نجرجن هذا من حيث العادة نو الله تعالى تلمدو درجو انجي بفدل بدمس بحرف عندي ناجر لنجر فدل دمس حرف قدمه هنيتانو بلو مالت أيدلم مكنياتهم ياتي شجرة لنبياتنا عليه الصلاة والسلام كو مسكر اللج ياتي زاف نبيو يا الله ملك تنيا مهناتشا وانتناقرج ياتي زاف ملاس النبراتم ترس النبراتم قررهم النبراتم نقرقنا الله تعالى عند التناقر درجات اندزيهم الشاة المسمومة المطبوخة ياتي يتطبسچو يتسراچو سغا ياتي بق كتطبسچ بوهالا تمرزا نبرا نبينا عليه الصلاة والسلام لما قدات مرزوات نبر نقرقن نبياتنا عليه الصلاة والسلام كما بلاتاتشو بفيت انديه بمالات تناقرج أني يتمرجال لهن مرزنك تونيالنا اندات بلان يالج لنبي عليه الصلاة والسلام إيه سقا يتطبس يهونا سقانو يتسرى يهونا سقانو مطبوخ نو كزام قارقن الله تعالى عندنا قرا درقو كزيه من الردالن لمن ناقر ملاس قدمه هنيتان دال هنا لمن ناقر ترس قدمه هنيتان دال هنا لمن ناقر كنفر قدمه هنيتان دال هنا اندزيهم فدل دمسنا قوانقوا هلو لمن ناقر قدمه هنيتا ايدلون مالتنو الله سبحانه وتعالى ይህን ህፃን ልጅ እንዲናገር አደረገው ምን አለ ይህ ህፃን ልጅ فقال يا اماه ይህም ህፃን ልጅ እንዲህ አለ እናቴ ሆይ አለ يا اماه اصبري እናቴ ሆይ ጽኚ አለ فإن عذاب الآخرة يا آخرة ቅጣት እኮ أشد من عذاب الدنيا ከዱንያ ቅጣት የበረታ ነው የከፋ ነውና እናቴ ሆይ ጽኚ በማለት ይሄ ህፃን ልጅ ተናገረ መናገር የማይችለው ህፃን ልጅ ማለት ነው نعم عذاب الآخرة أشد من عذاب الدنيا يا آخرة ቅጣት ከዱንያ ቅጣት የበረታ ነው فكيف لا وقد قال رسول الله صلى الله عليه وسلم أوقد على النار 1000 سنة حتى احمرت ثم أوقد عليها 1000 سنة حتى ابيضت ثم أوقد عليها 1000 سنة حتى اسودت فهي سوداء مظلمة انديت جهنم قطات يا آخرة قطات يا برتا يهون برقتم كو نبياتنا عليه الصلاة والسلام عند الزهب لوال جهنم عند شهامة قطات تلجالو أوقد على النار 1000 سنة حتى احمرت كيس كمتوهن درس عند شهامة قطات تلجالو ثم أوقد عليها 1000 سنة حتى ابيضت كزام دقمو ليلا هلتنيا شامت ليلا عند شامت تكتاتلج نجس كمتهن درسالو ثم أوقد عليها 1000 سنة حتى اسودت عندنا ليلا سوستنيا شامت عند شامت تجمربت اندزيه تكتاتلج من اسكمتهن درس تكور اسكمتهن درسالو فهي سوداء مظلمة أهون جهنم يالتشو تقورنا أسفراري هنا يالتشو يلنا الله يا الله ملكتنا محمد عليه الصلاة والسلام لزينو يهسال لج من بمالت يتناقروا يا أماه اصبري فإن عذاب الآخرة أشد من عذاب الدنيا الناتي هو يصني يا آخرة قطاتكو يا آخرة أسات كالدنيا وقطات يبرتانو بمالت يتناقروا كذا منالات فلا تتقاعسي من دات ملشي فإنك على الحق الناتي هوي أنشكو يالشو بونتنيا من قدنا يالشونا بكتتنيا من قدنا شنا من دات ملشي ودهالا داتي يالات أنطقه الله الذي أنطق كل شيء الله تعالى ሁሎችንም ነገራቶችን በአጠቃላይ እንዲናገሩ ያደረገ ጌታ
ይህንንም ሕፃን ልጅ እንዲናገር አደረገው። ነገር ግን ፊርዓውን ይህንንም በማየት አልተመለሰም። ምክንያቱም አላሁ ተዓላ ያጠመመውን ማንም አይመራውምና አላሁ ተዓላ ሂዳያ ካልሻለት በስተቀር አላሁ ተዓላ ሂዳያ ያልሻለት ሰው ሌላ ሊመራው አይችልም ማለት ነው። ፈቃለት ሊፊርዓውን ከዛም ማሽጧህ ለፊርዓውን እንደዚህ ብላለች፣ ሊ ዒንደከ ጠለብ እኔ አንድ ጥያቄ አለኝ ካንተ አንድ ነገር እፈልጋለሁኝ አለችው። አንተጅማዕ አልዒዛም እነዚህ የተሰባበሩ አጥንቶችን ሰብስበህ ወተድፊነሃ ፊ መካንን ዋሒድ አንድ ቀብር ላይ እንድትቀብረው እጠይቀሃለሁኝ በማለት ጠየቀች። ፈቃለ ለሃ ለኪ ዛሊክ ይህ አለሽ ይህንን የጠየቅሽውን ነገር እፈጽምልሻለሁኝ አላት። ፊርዓውንም ፈረማሃ ሂየ ወረዲዐሃ ሱብሓነላህ እሷንም ያ የሚጠባውንም ልጅ እዛ የፈላ የሆነ እሳት ላይ መልሶ ከተታቸው ማለት ነው። የነሱም የሷም የልጇም ልክ እንደ ሌሎች ልጆች አጥንቷና ስጋዋ እዛ ፈላ የሆነ ዘይት ላይ ተለያየ። ፈማተት ሂየ ወአውላዱሃ ሹሃዳእ እሷም ልጆቿም ሸሂዶች ሁነው ሞቱ ማለት ነው። አላሁ ተዓላ ለኛም ሸሃዳን አላህ ይረዝቀንና ወባዕደ ሚአት ሲኒን እሷ ከሞተች ከብዙ ዓመታቶች በኋላ ከመቶ ዓመታቶች በኋላ ለማ ኡስሪየ ቢረሱሊላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሙሐመድ ዐለይሂ ሰላቱ ወሰላም ኢስራእ ባደረጉበት ጊዜ ከመካ ወደ በይተል መቅዲስ በሄዱ ጊዜ በሷ ቀብር አልፈው ነበረ። ሸመ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚን ቀብሪሃ ራኢሐተን ጠይበተን ዐጢረህ ሸመ ረሱሉላህ የአላህ መልእክተኛ አሸተቱ ሚን ቀብሪሃ ከቀብሯ እኮ አሸተቱ አሉ። ራኢሐተን ጠይበተን ዐጢረህ የሚያምር የሆነን ጠረን ከቀብሯ እየወጣ አሸተቱ ከዚች ሴት ማለት ነው። ከብዙ መቶ ዓመቶች በኋላ ይህ ነገር ተከሰተላት። ለምን? ምክንያቱም ካነት ሷሊሓ ነበረች፣ ተቅየተን ሳቢተተን ሙተመሲከተን ፊ ዲኒሃ ጽናት የነበራት ሴት ነበረች። ልጆቿ አይኖቿ ፊት እያየች እየሞቱ አጥንታቸው ከስጋቸው እየተለየ ነገር ግን እስልምናዋን አልተወችም። ሃከዘል ሙእሚንም እንደዚህ ሊሆን ነው የሚገባው፣ ጽናት ሊኖረው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ምንድን ያሉን? አልሙተመሲኩ ቢሱነቲ በእኔ እምነት ተመሱክ ያለው በእስልምና ተመሱክ ያለው እስልምናን ቀጥ አድርጎ የያዘ ሰው ዒንደ ፈሳዲ ኡመቲ ኡማዎቼ ህዝቦቼ በሚበላሹበት ጊዜ በእስልምና የጸና ይህን ዓቂዳውን ቀጥ አድርጎ የያዘ እምነቱን የኔን እምነት የሰሓባዎችን እምነት ቀጥ አድርጎ የያዘ ፈለሁ አጅሩ ሸሂድ ይህ ሰውዬ የሸሂዶችን የሚመስል ምንዳ አለው ይመነዳል ይላሉ የአላህ መልእክተኛ። በእስልምናችን ልንጸና ይገባል። ነቢያችን ዓለይሂ ሰላቱ ወሰላም እንደዚህ ይላሉ፣ ባዲሩ ቢልአዕማል ሳሊሓ ጥሩ ስራዎችን በመስራት ተቻኮሉ ፍጠኑ አሉ የአላህ መልእክተኛ። ፈሰተኩኑ ፊተኑን ከቂጥዕ ለይል ልሙዝሊም ወደፊት እኮ ጨለማ የሆነ ጊዜ ይመጣል አሉ። እንደ ጨለማ ቁራጭ አይነት ጊዜ ቀን ይመጣል አሉ። ይህም ቀን ምን አይነት ነው አሉ? ዩስቢሑ ረጁሉ ሙእሚናን ወይምሲ ካፊራ አንድ ሰው ጠዋት ላይ ሙእሚን ሆኖ ታየዋለህ አሉ የአላህ መልእክተኛ። ወይምሲ ካፊራ ጠዋት ላይ ሙእሚን ሆኖ አይተኸው ማታ ላይ ግን ከእስልምና ወጥቶ እስልምናው ተበላሽቶበት እስልምናው ተናግቶ ታየዋለህ አሉ። ወይምሲ ሙእሚናን ወዩስቢሕ ካፊራ ማታ ላይ ሙእሚን ሆኖ ጠዋት ላይ እስልምናው ተበላሽቶ ታገኘዋለህ ይላሉ የአላህ መልእክተኛ። ምን አሉ በመጨረሻ ላይ? የቢዑ ዲነሁ ቢዓረድ ሚን አዱንያ ዲኑን እስልምናውን በዱንያ ጥቅማ ጥቅም ይቀይራል ይላሉ የአላህ መልእክተኛ። እንደዚህ ከመሆን አላህ ይጠብቀን። ይህ እስልምና ብሎ ማለት ነገ በአኺራ ነጃ የምንወጣበት ነው። አላሁ ተዓላ በቁርአን እንደዚህ ያለው ነው፣ ኢነ ዲነ ዒንደ አላህ ልእስላም ያ ትክክለኛው እምነት
الله سبحانه وتعالى لبارياዎቹ የመረጠላቸው እምነት ምንድነው የወደደላቸው الاسلام እስልምና ነው ብሎ አላህ የነገረን እምነት ነው በዚህ እስልምናችን ላይ ልንጸና ይገባል ልክ እቺ ማሽጧ እንደጸናቸው እኛም ጽናት ሊኖረን ይገባል ማለት ነው ነብዩ አለይሂ ሰላቱ ወሰለም ለእስልምና ነው ሲለፉ የነበሩት ሌሎችም ሱሐባዎች ሙእሚኖች ሲለፉ የነበሩት ለእስልምና ነው እንደነዚያ ዑለማዎች حامل رايه الاسلام እንደሆኑት ልንሆን ይገባል ማለት ነው ለእስልምና ብለው እና ሐምዛ ቀልባቸውን ሰተዋል ሌሎችም እጃቸው ተቆርጧል አንገታቸው ሁሉ ተቆርጧል نحن كذلك ينبغي ان نثبت لنصنا ይገባል በእስልምናችን ላይ ማለት ነው ልክ እንደ ማሽጧ ልጆቿ ሲሞቱ ያያች እሷም እንደምትሞት ያወቀች ነገር ግን እስልምናዋን አልተወችም ማለት ነው وفقني الله واياكم للخير بسمانو يمنتقم الله يرجن والسلام عليكم بسم الله الرحمن الرحيم والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት አሁንም ተወዳጁን ሐበሻ እስላማዊ ሬዲዮ ነው
ስለ ለይለቱል ቀድር እያወራን ነበር። እንግዲህ አላሁ ተባረከ ወተዓላ በመጀመሪያ በመግቢያ በቀራሁላችሁ የቁርአን አያ ኢና አንዘልናሁ ፊ ለይለቱል ቀድር ይላል። በለይለቱል ቀድር አወረድ ነው። ስለምን ሲናገር ነው? ስለ ታላቁ ስለተከበረው ስለ ነቢዩ ዓለይሂ ሰላቱ ወሰላም ስለተሰጣቸው ታላቁ ሙዕጂዛና ተአምር ስለ አልቁርአኑል ከሪም ሲያወራ ይህንን ቁርአን በለይለቱል ቀድር አወረድ ነው። አላሁ ተባረከ ወተዓላ ይህን የተከበረ ቁርአን እንግዲህ በአንዴ ጁምለተን ማለት ነው ወደ አሰማ አዱንያ ወይንም ወደ መጀመሪያው ሰማይ በአንዴ ነው ያኒ ዱፍዓተን ነው የወረደው። ከዛ በኋላ ለነቢዩ ዓለይሂ ሰላቱ ወሰላም እንግዲህ እንደየአስፈላጊነቱ እንደየሁኔታዎቹ በ23 ዓመት ሙሉ ማለት ነው እንግዲህ ያው በ40 ዓመታቸው ነው የነብይነት ማዕረግ የተሰጣቸው። ከዛ በኋላ የኖሩት ወደ 23 ዓመት አካባቢ ነውና በዚህ 23 ዓመት በየሁኔታው ያኒ እንደየአስፈላጊነቱ አላሁ ተባረከ ወተዓላ በመካም በመዲናም ሆነው ይህ የቁርአን አንቀጽ በተለያየ መልኩ ለነብዩ ወረደላቸው። ነገር ግን እንደ ጥቅል ወደ አንደኛው ሰማይ ወደ ሰማኡ ዱንያ የወረደው በረመዷን ነው። በረመዷን ወር ሆኖም ደግሞ በ24ኛው ሌሊት ነው። ያ ሌሊት ምን ነበር ማለት ነው? ለይለቱል ቀድር ነበር ማለት ነው። ምክንያቱም አላሁ ተባረከ ወተዓላ ይህንን ቁርአን ያወረደው በለይለቱል ቀድር እንደሆነ በግልጽ በቁርአን ስለመጣልን ማለት ነው። ኢንሻአላሁ ተዓላ ይህች ሌሊት ደግሞ በጣም ብዙ በርካታ ነገሮችን ይዛለች። አያሌ ልንጠቀምበት የሚገባ ልናውቀው የሚገባ ነገሮችን በውስጧ ይዛለች። ከአዲስ ጣዕም ፕሮግራማችን በኋላ ወንድሜ መሐመድ ነጂብ በድጋሚ ወደ እናንተ አንዳንድ ፋይዳዎችን እኔም አስከትለን የምንመጣ ነው የሚሆነው። በቀጥታ አዲስ ጣዕም ፕሮግራማችን ይቀጥላል። መልካም ቆይታ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት የሀበሻ ኢስላማዊ ሬዲዮ ፕሮግራማችንን ነው። አሁን ደግሞ በአዲስ ጣዕም መሰናዷችን አንዳንድ ሐሳቦችን ወደ እናንተ የምናጋራ ነው የሚሆነው። በዛሬው ፕሮግራማችን አንድን ሐዲስ ለእናንተ የምናጋራ ይሆናል። ماذا أدعو في ليلة القدر بليلة القدر من بيدها على درك عن عائشة رضي الله عنها كانت عائشة رضي الله عنها عند تزجب لن أنها قالت قلت يا رسول الله እርሷ እንዲህ ብላለች ተብሎ ተወራ። አንቱ የአላህ መልእክተኛ ሆይ ብዬ ነቢዩን ተጣራሁ። ኢን ዓሊምቱ አየ ለይለትን ለይለቱል ቀድሪ ማ አቁሉ ፊሃ። አንቱ የአላህ መልእክተኛ ሆይ ከሌሊቶች መካከል የትኛዋ ሌሊት ናት የሚለውን አንዷን ሌሊት ለይቼ ያቺ ሌሊት የለይለቱል ቀድር መሆኗን ካወቅኩኝ በዛች ሌሊት ምን ልበል من بي دعاء لادرق يا رسول الله بلا طيقت. قال صلى الله عليه وسلم نبيهم عليه الصلاة والسلام انده بلو ملسولات قولي اللهم إنك عفو تحب العفو فاعف عني. انده بلاش بي بلو نبي عليه الصلاة والسلام عند دعاء ሁላችንም የምናውቀው የሆነ መሻይኾቻችን በየተራዊህ መሃል በተለይ ደግሞ በአሽሩል አዋኺር ላይ የሚሏት ከአሽሩል አዋኺር ውጭም በረመዷን ሌሊቶች የሚሏት የሆነችን ዱዓ ነገሯት። ምን አሉ? አላሁመ ኢነከ ዓፉውን፣ አንተ ጌታዬ ሆይ ያ አላህ አንተ እኮ መሐሪና ያኒ ይቅር ባይ የሆንክ ጌታ ነህ። ቱሒቡል ዓፍወ ይቅር ባይነትን ደግሞ ትወዳለህ። ፈዕፉ ዐኒ እኔን ይቅር በለኝ ያኒ ወንጀሌን ማርልኝ የሚልን ትርጉም ይሰጣል። ይህንን ዱዓ አድርጊ አሏት። ይህንን ሐዲስ ኢማም አትርሚዚ ዘግበውልናል። ሐዲሱን ደግሞ ሐሰን ነው ሶሒሕም ነው ብለውናል። ሁላችንም በዚህ በተከበሩ የረመዷን ሌሊቶች
ይህንን ዱዓ አብዝተን ልንጠቅሰውና ልናውሰው ይገባል። ففي ليلة القدر أنزل الله تبارك وتعالى القرآن الله تبارك وتعالى بزيج بليلة القدر قرآن أوردو لنال أي أمر جبريل عليه السلام مالتم جبريل عليه السلام قرآن اندي أوردو الله عززات شو فأخذ جبريل عليه السلام القرآن سيدنا جبريل عليه السلام قرآن يازو يعني من الذكر كذكر ذكر بلو مالت أي لوح المحفوظ كلوح المحفوظ قرآن يازو سيدنا جبريل عليه السلام بالله تئزاز فنزل به إلى مكان في السماء الدنيا يسمى بيت العزة دفعة واحدة كزيام سيدنا جبريل عليه السلام يهنن كلوح المحفوظ يازو قرآن ملو بملو هلو نمالتنو ودا عندنا سماء يزو وردو ይዘው የወረዱበት ቦታም ደግሞ በይቱል ዒዛ ይባላል። ይህ በይቱል ዒዛ በአንደኛው ሰማይ ላይ ያለ ሲሆን ሙሉ በሙሉ አንድ ጊዜ ሰይዱና ጅብሪል ዓለይሂ ሰላም ቁርአንን ይዘው ወረዱ። ثم صار ينزل به على دفعات على سيدنا محمد صلى الله عليه وسلم ከዚያም መላኢካው ጅብሪል ዓለይሂ ሰላም ለነቢዩ صلى الله عليه وسلم በተለያዩ ሁኔታዎች በተለያዩ ጊዜያቶች ይህንን ቁርአን እየያዘ መውረድ ጀመረ። አላሁ ተባረከ ወተዓላ በሚያዘው ሰዓት በተለያዩ ሐልና ሁኔታዎች ይህንን ቁርአን ለነቢዩ ዓለይሂ ሰላቱ ወሰላም ይዞ ወረደ ማለት ነው። ይህ ለይለቱል ቀድር በጣም ሌላ በርካታና አያሌ ክስተቶችን የያዘ ነው። ሁላችንም ለይለቱል ቀድርን የምናገኝ ዱዓ አድርገን ዱንያ አኺራችንን የምናሳምር አላህ ያድርገን። ይህ ሐበሻ እስላማዊ ሬዲዮ ነው። ቀጣይ ፕሮግራማችን ይቀጥላል። መልካም ቆይታ። يا رسول الله خذ بيدي يا رسول الله لكن وجل خذ بيدي يا رسول الله شغلنا لعذاب الله خذ بيدي يا رسول يا كعبة لتجال الله خذ بيدي يا رسول يا مجال لجمال الله خذ بيدي يا رسول يا عرش لسواء الله خذ بيدي يا رسول يا كرسي لتجال الله خذ بيدي يا رسول يا كريم من كرم الله خذ بيدي يا رسول أنت الباب لعطاء الله خذ بيدي يا رسول يا منبع لمناد الله خذ بيدي يا رسول يا حجاب النار جلال الله خذ بيدي يا سماء النار رحمة الله خذ بيدي يا سحب النار فيضان الله خذ بيدي يا رسول يا مهبط لكرام الله خذ بيدي يا رسول يا محط لرجال الله خذ بيدي يا رسول أنت عين لعيون الله خذ بيدي يا رسول بزبفان سلاج الله خذ بيدي يا رسول أنت سر لإبداع الكون خذ بيدي يا رسول يا ضرتها من ضرار الله خذ بيدي يا رسول أنت كفو
وكنفونا من عذاب الله خذ بيدي يا رسول الله يا رسول الله خذ بيدي يا رسول أنت المقصود يا حبيب الله خذ بيدي يا رسول يظلمنا لأوجه الكمال خذ بيدي يا رسول الرقيق متى الكمال خذ بيدي يا رسول كمريضنا بكم ترفع خذ بيدي يا رسول كم بضيقنا بكم تشفع خذ بيدي يا رسول يا رحيقا لظلام الله خذ بيدي يا من غرقا يا ضراجل خذ بيدي يا رسول يا قمصنا لأسرار الله خذ بيدي يا رسول يا ناموسا لناموس الله خذ بيدي يا رسول أنت الواقي من عذاب الله خذ بيدي يا رسول أنت الساقي من شراب الله خذ بيدي يا رسول يا ريحانا لمشام الروح خذ بيدي يا رسول بك النصر وبك الفتوح خذ بيدي يا رسول يا بلسمان لأسرار الله እንግዲህ ውድ አድማጮቻችን እያደመጣችሁ ያላችሁት ሀበሻ እስላማዊ ሬዲዮ ነው። አሁንም ከአዲስ ጣዕም መሰናዷችን ተመልሰን መጥተናል። ስለ ለይለቱል ቀድር እያነሳን ነው። ለይለቱል ቀድር እንግዲህ ኻሊዱ አንተም እንዳነሳው መጀመሪያ የጠቀስከው ቁርአን ነበርና አላሁ ሱብሓነሁ ወተዓላ በቁርአን እንዳለን ለይለቱል ቀድር ኸይሩን ሚን አልፊ ሸህር በውስጧ ለይለቱል ቀድር ከሌላት 1000 ወራቶች በላይ ትበልጣለች ይች ለይለቱል ቀድር ማለትም ይች ለይለቱል ቀድርን በዒባዳ ማሳለፍ 1000 ወራቶችን አህባቢ ተመልከቱት እነዚህ 1000 ወር ማለት 83 ዓመት ከግማሽ አካባቢ ነው የሚሄደው ያን በዛ ታይም ዒባዳን ከመስራት በዚች በአንድ ቀለሊት የሚሰራው ዒባዳ ይበልጣል አላህ ስለዚህ እንዴት ግን ይች ለይለቱል ቀድር ልናውቃት እንችላለን ዑለሞች ያስቀመጡት ዓላማ አለ ማለትም ምልክት የሚመጡ ምልክቶች አሉ ለይለቱል ቀድር የሚታወቅበት ብለው ያስቀመጡት ለይለቱል ቀድር መሆኑን የምናውቅበት ምልክቶች አሉት ምን ላይ ይችላል ሰውየው ለምሳሌ ኑርን ብርሃንን ላይ ይችላል በሌሊቱ ክፍል ብርሃንን ሊመለከት ይችላል ለምሳሌ ይህ ብርሃን እንግዲህ የፀሐይም አይደለም የጨረቃም አይደለም ወይም ደግሞ የመብራት አይደለም ለየት ያለ ብርሃንን ሊመለከት ይችላል ወይም ደግሞ ዛፎችን ሱጁድ ሲወርዱ ሊመለከት ይችላል ሰውየው እነዚህ ምልክቶች ለይለቱል ቀድር የመሆኑ ምልክቶች ናቸውና ከذلك ደግሞ የዛ ሌሊት ጧት ላይ ፀሐይ ስትወጣ በጣም የሆነች ለጢፍ የሆነች የማትፋጅ የማትለባለብ ሆና ልትወጣ ትችላለች ፀሐይዋም حتى ማለት ነው እነዚህ ከذلك ደግሞ አላህ Subhanahu Wa Ta'ala የወፈቀው ደግሞ መላእክቶችን على صورته الأصلية على صورتهم الأصلية ላያቸው ይችላል አላህ Subhanahu Wa Ta'ala እንደፈጠራቸው ከነ አጅኒሐቸው ሊመለከታቸው ይችላል ሙሳፈሐም ሊያረጋቸው ይችላል ወይም ደግሞ ድምጻቸውን ሊሰማ ይችላል እንግዲህ መላእክቶች በሰው ልጅም ተመስለው ሊመጡ ይችላሉ በወንድ ማለት ነው ተመስለው ይመጣሉ ሲባል ግን በየጾታዊ መገለጫ ኑሯቸው አይደለም
በዛ ይገለጹ ነገር ግን በሰው ተመስለው ይመጣሉ። እነዚህ ዓላማዎች እንግዲህ የለይለቱል ቀድር ምልክቶች ብለው ከሚጠቀሱ መካከል ናቸውና አላሁ ሱብሓነሁ ወተዓላ እንግዲህ ለወፈቀው እነዚህ ምልክቶች ሊያይ ይችላል። እነዚህ ምልክቶች ካየ ያ ሌሊት ለይለቱል ቀድር ነው መሆኑን ለይለቱል ቀድር መሆኑን እናውቃለን ማለት ነው። ስለዚህ በዛ ሌሊት እንዴት ያንን ሌሊት ማሳለፍ አለብን? በዒባዳ ኢሽቲጋል ማድረግ አለብን አህባቢ። እንግዲህ ይሄን እነዚህ ምልክቶች ያላየሳ እነዚህ ምልክቶች አላየም እንበል ነገር ግን በዒባዳ ያችን ሌሊት እያሳለፈ ነው ሰውየው ሶላት እየሰገደ ሊሆን ይችላል ደርስ እያስተማረ ወይም እየተማረ ሊሆን ይችላል አልሙሂም ተኝቶ አይደለም በቀልድ አይደለም ያኔ ቆሞ ያሳልፈው ሲባል ቁጭ ብሎ ዝም ብሎ ገፍላ ላይ ሆኖ ባልረባ ነገር ያሳልፈው ማለት ሳይሆን በዒባዳ በጧዓ ያሳልፈው ማለት ነው ያችን ሌሊት እነዚህ ምልክቶች አላየም ነገር ግን ያችን ሌሊት በዒባዳ ካሳለፋት ይህ ሌሊት ካጋጠመው አላሁ ሱብሓነሁ ወተዓላ የዚች ሌሊት በረካ ያጋጥመዋል ማለት ነው። ስለዚህ ይሄንን ሌሊት እንዴት መፈለግ አለብን? ቁጭ ብለን በማደር ሌሊቱን ቁጭ ብለን ስናድር يعني እናገኘታለን ነብያችን አለይሂ ሰላቱ ወሰለም በተለይ ደግሞ አሽሩል አዋኺር የመጨረሻው አስሮቹ ሌሊት ላይ ደግሞ ሰይዳችንም አለይሂ ሰላቱ ወሰለም ነግረውናል ኢልተሚሱሃ ፊል አሽሪል አዋኺር ሚን ረመዳን ብለውናልና በጣም አሁን ላይ ከግማሽ በላይ እየሄድን ነው ያለነውና ስለዚህ እዝጋ በደንብ ዒባዳ ላይ ልንጠነክር ይገባል። አሁንም መሰናዷችን ይቀጥላል። ቀጣዩ መሰናዷችን ደግሞ ከአድማጮች መድረክ ነው። አድማጮች መድረክ እንደሚታወቀው የተለያዩ ጥያቄዎቻችሁን በውዱ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልሰን ወደ እናንተ የምናደርስበት መሰናዶ ነው። አሁንም ቆይታችሁ ከኛ ጋር ይሁን። የአድማጮች መድረክ በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን እንግዲህ አሁን ደግሞ ከናንተ ከውድ የሐበሻ ኢስላማዊ ሬዲዮ አድማጮቻችን የደረሱንን ጥያቄዎች በተወዳጁ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልስ ወደ እናንተ ምላሾቻቸውን የምናደርስ ነው የሚሆነው። የዚህ ሳምንት የመጀመሪያው ጥያቄ እንዲህ ይላል። السلام عليكم ورحمة الله وبركاته እንዴት ናችሁልን ኡስታዙና የሐበሻ ሬዲዮ አዘጋጆች በሙሉ እንዴት ናችሁልን በያላችሁበት አላህ ይጠብቅልን ጥያቄ ነበረኝ ለመውላና አድርሱልኝ ይላል። አንድ ሰው የሆነን ነገር እያወራ አላህን አንለቀውም ኢንሻአላህ አለ ኧረ አይባልም ስንለው እንጠይቀዋለን ማለት እኮ ነው። አላህ በቁርአን ኡድዑኒ አስተጅብ ለኩም ብሎ የለ እንዴ? ይሄን ማለቱ ዓቂዳን ይጎዳልን? በሸሪዓችን እንዴት ይታያል? ባረከላሁ ፊኩም። ስለ አላህ ሱብሓነሁ ወተዓላ የምንጠቀመው ቃል እዚህ አስነዋሪ ቃል አንጠቀምም፣ አይቻልም። ያኒ አላህን አንለቀውም አይባልም። ይሄ ከሰው ጋር እንደሚያወራ ከጓደኛው ጋር እንደሚያወራ አድርጎ ማውራት ሱኡል አደብ ነው። ያኒ ምናልባት በተናገረበት ሰዓት አይኛማ በቃ ዝም አንልም፣ ጌታችንን መጨቅጨቅ ነው መለመን ነው። ለምኑ ብሎ የለ በቃ እኛ አንተውም እንግዲህ ለምኑ ብሎናል እንግዲህ አንተውም ያን ነገር ከማድረግ የሚለው ብቻ በዚያ ሰዓት ትዝካ ነው አይጎዳም። አለዚያ ግን በተረዳበት አረዳድ ወይም ደግሞ በተናገረበት ሁኔታ የሚወሰን ይሆናል። ያኒ ልክ አስገዳጅ እንደመሆን አድርጎ ላይውን የሚያስብ ራሱን የሚያስብ ከሆነ ይሄ ወልዒያዙ ቢላህ አላህን እንደ ኻሊቅ ሳይሆን እንደሆነ ባለስልጣን ጫና ሊያደርግበት የሚፈልግ አድርጎ ነው የሚያስበው፣ የሚጎዳበት ሁኔታ ይኖራል። ሁለተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወንድሞቼ እንዲሁም ዶክተር ሼኽ አቡበክር ሱለይማን እንዴት ናችሁልኝ? በመጀመሪያ ረመዳን ከሪም እያልኩ ወደ ጥያቄ እገባለሁ። አንደኛ እኔ በቅርብ ነበር ኒካህ ያደረኩት። ሁለታችንም በተለያየ ቦታ ሆነን ቤተሰብ ነበር የጨረሱት። ለኔ አባቴና ወንድሜ ሂደዋል። ከእርሷ ቤተሰብ ጋር ደውለው ውክልና አላሉኝም። በልቤ ግን ወንድሜን ወይ አባቴን ነበር የነያሁት። ደውለው አልጠየቁኝም። አባቴ ተወክሎ መቅረቡ ባይደውሉ ችግር አለው ወይ? ሁለተኛ ኒካሁን በሪከርድ ልከውልኝ አባቴ ያለው መጋባቴን ተቀበልኩ ይላል። ደጋግሜ ስሰማው
እና ለርሱ የሚል አልጨመረም። ይህንን አለመጨመሩ ኒካሑ ችግር አለው ወይንስ ካለው እንዴት ይስተካከላል? ኒካህ ላይ ጥንቃቄ የሚፈልጉ ነገሮች አሉ። የቃል ልውውጡ ላይ እንደገና ደግሞ የውክልና ሁኔታ ላይ በሪከርድ መቼም ኒካህን ሪከርድ አድርጎ መላክና የኒካህ ለፍዝን ወይም ሲጋውን አንተ ደግሞ ስታዳምጠው ተቀብያለሁ ብለህ ደግሞ ሪከርድ አድርግ የሚል ነገር የለም። ይሄ አይሆንም። በዚያ መልኩ ሆኖ ከሆነ ስተት ነው። ነገር ግን ሰዎች ውክልና ከወከሉ ለምሳሌ ወንዱ አባቴ ኒካህ ይቀበልልኝ ብሎ በውስጡ መንየት አይደለም ንያ ሳይሆን በተግባር ነው መግለጽ ያለበት። በስልክም ቢሆን ደውሎ አባቴ ኒካህ እንድትቀበልልኝ ወክያለሁ ሚለው ይሄ ሙሽራው የሚፈልገውን ሰው መርጦ ለይቶ ውክልና ይሰጣል እንጂ እነሱ በራሳቸው ሄደው አይደለም የሚጨርሱት። እሱ ፍላጎቱን እስካላሳየ ድረስ ኒካህ እንዲቀበሉለት ሰው እስካልመደበ ድረስ ኒካህ አይሆንም። ያለ ፍላጎቱ እኛ በለንበት ሰዎች አጋብተውን አምጥተው ከዛ አንተ ለኮ እከሊትን እኮ ድረንልሃል በቃ ሚስት ሆናለች እንዴት እኔ በሌለሁበት ሲባል አይ ወኪል እነኝ ብሎ አንድ ሰው በራሱ ተነሳሽነት ተቀብሎልሃል ኒካሁ ይባል ኒካህ አይቆጠርም። ይሄ እንዲህ አይነት ጨዋታ የለም። ስለዚህ ወክልናው በትክክል የሚወከለው ሰው ተለይቶ በቀጥታ በአፉ ይነገረዋል። አለያም ደግሞ በስልክም ይሁን ተደውሎ ወክያለሁ ኒካህ እንድትቀበልልኝ ይባላል። ከዚያ ባሻገር በሷ በኩል የሚድራት ወልይ እዛ ቦታ ላይ መገኘት አለበት። የዚህኛው ወኪሉ አለ፣ የዛኛው እሷ ደግሞ ወልዩ አለ። ወልዩዋ ለሷ ያኔ እሷን ሚድራት እሱ ስለሆነ ስልጣን ስላለው ኒካሁን ለሳስርላት ሲመጣ ባልየው እዛ የለም ወኪሉ ነው ያለውና ለወኪሉ ለራሱ ድሮለት እንዳይሄድ ደግሞ ዘወጅቱ ከብሎት ልጄን ከሊትን ድሬልሃለው ቢለው ተቀበል እኔም ደግሞ ጋብቻውን ተቀብያለሁ ቢል ለዚህ ሰውዬ ይዳርለት እንጂ ለዚያኛው ሙሽራው አይደለም ወይም ደግሞ መጀመሪያ ሰው ወክሎ የላከው ሰውዬ አይደለም። እና የሱ የቃል መለዋወጥም ኒካህ ላይ የሚያመጣው ተጽዕኖ አለ። የሷ ወልይ ለዚህኛው ሰውዬ ወኪል ለወከለህ ልጄን ድሬለታለሁ ሲል ጋብቻውን ተቀብያለሁ ሲል ይሄኛው ለራሱ በሚል አይነት ለሁ ሳይል ለሱ ተቀብይለታለሁ ሳይል ዝም ብሎ ወደ ራሱ ከወሰደው እሱም አይሆንም። احتياط ጥንቃቄ ስለሚያስፈልግ ሲጋውን እንደገና ማስተካከል ያስፈልጋል። يعني قبلت زواجها له يعني ጋብቻውን ለሱ ተቀብይለታለሁ ለሁ ሲባል ሊሞክሪ እንደማለት ነው። ለወከለኝ ሰው ተብሎ ይሄን ነገር በግልጽ ማስቀመጥ መቻል አለበት። በተለይ በሩቅ የሚደረግ ጥንቃቄ የሚፈልጉ ነገሮች ስላሉ ማለት ነው። ቁርአንን ከሰዎች ጋር ብንሰማ ሚለው ጀማዓ ሆነው አንድ ላይ እየቀሩ ከሆነ ኡስታዙ እየሰማቸው ያሉት ምናልባት መخارج الحروف እንደዚህ በአንድ ላይ መሄዳቸውን ቼክ ሊያደርግ ይችላል እንጂ ተለቂ የሚባለው ነገር እንዲገኝ ግን ፈርደን እያንዳንዳቸው ለሙደሪሱ መቅራት አለባቸው። ሙሉውን እስከ ختሙ ድረስ ፈርደን እያንዳንዳቸው እየራሳቸውን መቅጣዕ እየጨረሱ ነው መሄድ ያለባቸው እንጂ ያኛው በቀራው ለነሱ ተለቂ አይቆጠርም። እሱ በቀራው ደግሞ ለነዛኞቹ ተለቂ ተብሎ አይታሰብም። ሶስተኛው ጥያቄያችን ደግሞ በድምጽ ነው ያደረሰን እንደሚከተለው እናቀርበዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን ጀዛ ለምታደርጉን ኸይር ስራ በሙሉ አላህ Subhanahu Wa Ta'ala ተባረከ ይክፈላችሁ። ጥያቄ ነበር ጓደኛዬ ካሁን በፊት ሪከርድ አድርጋላችሁ አላብራራችላችሁም ማለት ነው። ጓደኛዬ ኒካህ አስራ ነበር። ኒካህ ስታስር ደግሞ አባት የላትም ያኔ ያለ ኒካህ ነበር እሷ የተወለደችውና አባቷንም ያን ባለ ኒካህ ባይሆንም ያንንም አታውቀውም ማለት ነው። በሸሪዓውም ያው አባት ተብሎ አይቆጠርም። እሱም የለም አታውቀውምና ያው ወልይ የሚሆን ሰው የላትም ማለት ነው። ደግሞ ኒካሁን ስታስር ስደት ላይ ነው ያሰረችው። ስደት ያው ቃዲ አይደለም ዝም ብሎ ኢልም ያለው ሰው ብቻ የቀራ ነው ያሰረላት ማለት ነው። እናት ኒካሁ ሶሂህ ሆናለ ሸሂድ አለ እና ይሐሳሪው አለ ባልዩ አለ ማለት ነው።
እና ቃዲ አለመሆኑ ሲያ አሳሪው ሰውዬ ወልይነቱን መውሰድ ይችላል ወይ? ልክ ሀገራችን ላይ ቃዲው የሷን እንደሚያሳስራ ሁሉ ይሄ ደረሰው ሰውዬ ማሳሰር ይችላል ወይ እንደ ቃዲ ወክሎ? እና ኒካሁ ሶሂህ ነው አይደለም? ሶሂህ ስለሆነ አሁን ባልተቤቷ ጋር አልተስማማችምና ያው ኒካሁ አላወረደላትም ማለት ነው። ነፈቃም አይሰጣትም። እንዴት አርጋ ነው ማውረድስ የምትችለው? ማለትም ከ6 ወር በኋላ ነፈቃ ካልሰጠ ምን አይነት ያለችበት ሀገር ቃዲ ነው የሚወርድላት ወይስ የሀገር? አንዲት ሴት ወልይ የሚድራት በዘመድ የምትገናኘው ከሌላት ለምሳሌ ወደ እስልምና የገባች ሆና ወይም ደግሞ አባቴ የሌላት ሆና በኒካህ የተወለደች ሳትሆን ቀርታ የሚድራት ወልይ ከሌላት የኒካሁን ጉዳይ ኃላፊነት የሚወስደው ወይ ቃዲ ነው። ያው አሁን ባለንበት ሁኔታ ኸሊፋ ቢኖር ኸሊፋ ይባላል። ስለዚህ ደግሞ ያ ካልሆነ ቃዲ ጋር መሄዱም አስቸጋሪ ከሆነ ምን ታደርጋለች? አንድ ሰው አላህ የሚፈራ ሰው ዒልም ያለው ሰው መዳር የሚችል ሰው ዓድል የሆነ ማለት ነው ጋር እሷም ሊያገባት የሚፈልገውም ሰው አብረው ሄደው አንድ ላይ ሆነው ሐከምና ከፊ ዚዋጂና ይሉታል። በጋብቻችን ጉዳይ አንተን ልክ እንደ ቃዲ አይነት ስልጣን ሰጥተናል፣ በቃ በእኛ ጉዳይ ሾመናል ብለው ሹመት ይሰጡታል። ያንን በሾሙት መልክ ተቀብሎ ተሕኪሙን በዛ መልኩ እሱ ይድራታል ማለት ነው፣ ያጋባቸዋል ሁለቱን። ይሄንን ማድረግ ይቻላል። አራተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ኡስታዝ? ባላችሁበት አላህ ይጠብቃችሁ። ጥያቄ ነበረኝ። አንዲት ከኔ ጋር የምትሰራ ነበረች። እርሷ ክርስቲያን ነች። ለሰዎቿ ግን ሙስሊም ነኝ ነው ያለቻቸው። እናማ ቀን ምግብ ስሰራ ስጭኝ ትለኛለች፣ እኔም እሰጣታለሁ። ይህ እንዴት ይታያል? ባረከላሁ ፊኩም። በእንዲህ አይነት ጉዳይ መተባበር ሐራም ነው። አንደኛ እቺ እያጭበረበረች ነው ሙስሊም ነኝ እያለች፣ ሁለተኛ ደግሞ በረመዳን ቀን ለካፊር ምግብ እንዲበላ መስጠት አይቻልም። የሰው ምግብ ይሁን የራስ ምግብ ይሁን ለሱ እንካ ብሎ መስጠቱ አይፈቀድም፣ መብላቱ ሐራም ስለሚሆን። እስልምና መጾም በነበረበት ወቅት ላይ ነው እየበላ ያለውና መስጠቱ አይቻልም። የዚህ ሳምንት የመጨረሻው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም እንዴት ናችሁ? እንዲሁም ለመውላና እንዴት ናችሁ? ጥያቄ አለኝ። እነርሱ በሰሩት እነርሱ በበሉት መጨረሻው እኔ ነኝ ምግብ የምጥለው። ወላሂ ያ ጀማዓ ለመናገር ቀላል ነው፣ ነገር ግን ብዙ ምግብ ነው የምንጥለውና እኔ ወንጀል አለብኝ ማለት አማራጭ ሳጣ ነው የምጥለው። ለምስኪን እንዳልሰጥ ምስኪን የለም ይላል። ያው ምግብ መድፋት የሚለው ጉዳይ ሰዎች መጠቀም የሚችሉት ኢትላፍ መሆን የማይችል መጣሉ ወንጀል የሚሆን እንደዚህ አይነት ያክል ቀድር ከሆነ ያው ሐራም ነው የሚሆነው። በሐራም ጉዳይ መተባበር አይቻልም። ስለዚህ ድፉት ወይም ጣሉት የሚሉበት ሰዓት እኛ ወስደን ቆሻሻው ውስጥ ማድረግ ሳይሆን ድመቶችም ቢሆን እንዲበሉት ወይም ሌላም ፈቂርም ከመጣ እንዲበላው እዛ ቆሻሻው የሚጣልበት አካባቢ ላይ ዳር ላይ ከነፌስታሉ ከነምኑ ወይ ከፈትፈት አድርገን ማስቀመጥ፣ ሰዎች ሲመጡ ቢያገኙት እንኳን ሊጠቀሙበት በሚችሉት መልኩ ማለት ነው። እንደዛ ማድረግ ነው ከኛ የሚጠበቀው። እነዛ ጣሉት ያሉ ሰዎች መበላት እየቻለ መስጠት እየቻለ ከጣሉት ሳይበላሽ ከጣሉት ያው ወይዘር ላይ ይወድቃሉ። ምናልባት ዝም ብለው ቆይተው ከተበላሸ በኋላ ይበላልን የለምና ምን እናርግ ብለው ከተበላሸ በኋላ ከጣሉት ግን ወንጀል የለባቸው። የተከበራችሁ የሐበሻ እስላማዊ ሬዲዮ አድማጮቻችን እንግዲህ የዚህ ሳምንት ጥያቄዎቻችሁን ነው እንግዲህ ያስመለስ ነው። ከዚህ በኋላ እንግዲህ የምታደርሱንን ጥያቄዎች ለጥያቄ አለመምታታትና ለአሰራር ቅልጥፍና ይመቸን ዘንድ በስልክ ቁጥራችን 0947 10 97 21 ብቻ
ጥያቄዎቻችሁን ማድረስ የምትችሉ መሆኑን እንገልጻለን። ለመድገም ያክል ለተወሰኑ ጊዜያት በ0947 10 97 21 በዚህ ስልክ ብቻ ነው ጥያቄያችሁን የምንቀበለው ኢንሻአላህ። ቀሪ ፕሮግራሞቻችን ወደ እናንተ ይደርሳሉ። መልካም ቆይታ። ያ አርሐመር ራሒሚን ያ አርሐመር ራሒሚን ያ አርሐመር ራሒሚን እርሐምና ወልሙስሊሚን አሚን አሚን አሚን። ልብን እየሰረቀኝ ከቤትህ እያራቀኝ ወንጀል እንዴት ይልቀቀኝ ያ አርሐመር ራሒሚን። ሚያኮራ ስራም የለኝ ከቁጣ የሚያስጥለኝ እዝነትህን እደለኝ ያ ረቢ ያልኩህ አሚን። ያ አርሐመር ራሒሚን ያ አርሐመር ራሒሚን ያ አርሐመር ራሒሚን እርሐምና ወልሙስሊሚን። የኔ ራት መብራቴ ረመዳን ነው ወረቴ መሻሪያዬ ክብረቴ መተዛዘኛው ቤቴ ክፈቱለት በርደጁን ዱሉት ስበሁት እጁን ያኔ ረሕመት አውራጁን እንድድን ከህመሜ የእስትጃባው ታዛ አስመልከን በለዛ መጀን ያ ረበል ዒዛ በረሕመተል ዓለሚን። ያ አርሐመር ራሒሚን ያ አርሐመር ራሒሚን ያ አርሐመር ራሒሚን እርሐምና ወልሙስሊሚን አሚን 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 አላሁመ አሚን። የተከበራችሁ አድማጮቻችን እንግዲህ እየተከታተላችሁ የምትገኙት ምዕራፍ 2 ክፍል 43ኛውን ሳምንታዊ የሐበሻ እስላማዊ ሬዲዮ ፕሮግራማችንን ነው። ፕሮግራማችን እንዲህ እያማረበት ወደ መገባደጃው ደርሷል ማለት ነው። እንግዲህ ስለ ለይለቱል ቀድር ምልክቶች ወንድሜ መሐመድ ነጅብ ጠቅሷል። አንዳንድ ሰዎች መላእክቶችንም ሊያዩ ይችላሉ። አላሁ ተዓላ ይወፍቀንና ከዚህ ጋር ተያይዞ እኛ ማወቅ ያለብን ነገር መላእክቶች አላሁ ተባረከ ወተዓላ ያከበራቸው ፍጡሮች ናቸው። መላእክቶች የራሳቸው የሆነ ባህሪ ያላቸው፣ ሴትም አይደሉም ወንድም አይደሉም፣ አይበሉም፣ አይጠጡም፣ አይጋቡም፣ አይዋለዱም። አላሁ ተባረከ ወተዓላን ያዘዛቸውን ይታዘዛሉ፣ የከለከላቸውን የሚከለከሉ ናቸው። አላህን በፍጹም የሚያምፁ አይደሉም። የተፈጠሩትም ከብርሃን ነው። አላሁ ተባረከ ወተዓላ የፈጠራቸው ደግሞ ባንዴ ነው፣ የሚዋለዱ አይደሉም። ይህን ነገር ሁሉም ሙስሊም ማመን ግዴታ ይሆንበታል ማለት ነው። ከስድስቱ ኢማን መካከል አን ቱእሚነ ቢላሂ ወመላኢከቲሂ ነው ነቢዩ ዓለይሂ ሰላቱ ወሰላም ያሉትና አንድ ሙእሚን በዚህ በረመዳን ምሽቶች ዱዓ በሚያደርግበት ሰዓት የለይለቱል ቀድር ምሽት ወይንም ሌሊት በሆነችበት ጊዜ በእውኑም ሊሆን ይችላል፣ በመናሙ በህልሙ የተለያዩ ምልክቶች ሊያይ ይችላል። ከነኚህም መካከል መላእክቶችን ማየቱ ነው። ምክንያቱም እንደመጣልን ከሆነ በዚህ በለይለቱል ቀድር በጣም ብዙ መላእክቶች በምድር ከሚገኙ የጠጠርና የአሸዋ ቁጥር በላይ የሚሆኑ ቁጥር ያላቸው መላእክቶች ነውና የሚያካብቡት ይህንን ምድር። ስለዚህ እኛ ደግሞ በንቃት በትጋት በዚህ ሌሊት መጠቀምና ይህን ሌሊት መፈለግ ለይለቱል ቀድርን አላሁ ተባረከ ወተዓላ እንግዲህ በሁሉም በየረመዳኑ አለ። ይህ ለይለቱል ቀድር ሁሌም የሚቋረጥ አይደለም። በረመዳን ከረመዳን ምሽቶች 29 ሆነ 30 ሌሊት 29 ቀን ሆነ 30 ቀን በረመዳን በአንዱ ሌሊት ለይለቱል ቀድር ትኖራለች። ይሄ የመጣልን የተረጋገጠ ነገር ስለሆነ ኢንሻአላሁ ተዓላ አላሁ ተባረከ ወተዓላ እንግዲህ ለሕክማ ሁሉም ሙእሚን የረመዳንን ሌሊቶች በአጠቃላይ ሳይመርጥ እንዲጠቀምበት በዚህ ሌሊት ነው ተብሎ አልተለየልንም። ምንም አንዳንድ ሐዲሶች በአንዳንድ ዘገባዎች ነቢዩ ዓለይሂ ሰላቱ ወሰላም በዓሽሩል አዋኺር ፈልጓት
የሚል ቢመጣልንም ብዙ ጊዜ ወደ የመጨረሻው 10 ሌሊቶች የመገኘት እድሉ ሰፊ ስለሆነና ከዚህ በፊትም በተደጋጋሚ ስለተከሰተ ነው እንጂ የግድ በ10 الأواخر ብቻ ላይሆን ይችላል። በረመዳን በየትኛውም ሌሊት ልትኖር ትችላለች የለይለቱል ቀድርና በንቃት በትጋት መከታተል ይገባናል እንላለን እኛ ሐበሻ እስላማዊ ሬዲዮ ለውድ ቤተሰቦቻችን። ኢንሻአላሁ ተዓላ የትረካ ፕሮግራማችን ይቀጥላል። እኔ ከወዲሁ ነው የምሰናበታችሁ እስከ ቀጣይ ሳምንት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። የደጋጎች ፋና። ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቆ ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘግብበት ፕሮግራም ነው። የደጋጎች ፋና። على النبض قالوا وصلنا المدينة ክቡራንና ክቡራት የተወደዳችሁና የተከበራችሁ አድማጮቻችን ከደጋጎች ማህደር ፕሮግራማችን ላይ ደርሰናል። ኢንሻአላህ ስለ ነብዩላህ ዩሱፍ አለይሂ ሰላም የጀመርንላችሁን ታሪክ እንቀጥላለን። በባለፈው ሳምንት ሳይሆን በዛኛው ሳምንት ስለ ነብዩላህ ዩሱፍ ታሪክ ስንተዋወስ የነብዩላህ ዩሱፍ ወንድሞችና አባታቸው ነብዩላህ ያዕቁብ ወደ ግብጽ ለመሄድ ሐሳብ መጥቶላቸው እንደነበረ አይተን ነበር። ይሄዳሉ ወደ ግብጽ ወይንስ ምን ይሆናል የሚለውን ደግሞ ኢንሻአላህ ዛሬ አብረን እናያለን። የነብዩላህ ዩሱፍ አለይሂ ሰላም ውድ አባት ያዕቁብና ወንድሞቻቸው ጉዞ ወደ ግብጽ አድርገዋል። ሁሎችም በአንድ ላይ ግብጽ ከደረሱ በኋላ ዩሱፍ አለይሂ ሰላም የቤተሰቦቻቸውን መምጣት በሰሙ ጊዜ ደማቅ አቀባበል አደረጉላቸው። ከዚያም ወንድሞቻቸው የማክበር ስጁድን አደረጉላቸው። ምክንያቱም በእነርሱ ሸሪዓ ለሰው ልጅ የክብር ስጁድ ማድረግ ሐራም አልነበረምና። ዩሱፍም ያኔው የህፃንነታቸው ህልም ትዝ አላቸውና አባቴ ሆይ አየህ አይደለንም ድሮ ህፃን ሳለሁ በህልሜ ያየሁትን ነገር ጌታዬ በርግጥ በእውነት አድርጎ አሳየኝ። ከእስር ቤትም ወጣሁኝ። ሸይጣን በእኔና በወንድሞቼ መካከል ቢገባም ነገር ግን እናንተን መጨረሻ ወደኔ ያመጣችሁ። በርግጥ ለኔ መልካም ውለታን ጌታዬ ዋለልኝ። ጌታዬ አላህ ለፈለገው ነገር እዝነቱ ረቂቅ እርሱ ከሁሉም በላይ አዋቂና ጥበበኛ የሆነ ጌታ ነው አሉ። አላህንም እንዲህ ሲሉ አመሰገኑ። ጌታዬ ሆይ ከንግስና በርግጥ ሰጠኸኝ፣ ከህልሞችን ፍችን አስተማርከኝ። የሰማያትና የምድር ፈጣሪ የሆንከው ጌታዬ ሆይ አንተ በቅርቢቱ ዓለም በዱንያ ብሎም በመጨረሻው ዓለም በአኸራ ረዳቴ አጋዤ ነህ። ሙስሊም ሆኜ ግደለኝ፣ ከመልካሞች ማስጠጋኝ በማለት አላህን ተማጸኑ። ከዚያም አባታቸው ያዕቁብንና መላ ወንድሞቻቸውን መንፊስ በተባለች ከተማ ዩሱፍ አለይሂ ሰላም አዘጋጅተው ፍጹም ሰላምና ድሎት የተሞላበት ኑሮ ሊኖሩ ዘንድ አመቻቹላቸው። ያኒ ነብዩላህ ያዕቁብ አለይሂ ሰላም እድሜያቸው ከመቶ በላይ ነበር። ከዚያች ከተማ ለ17 ዓመት ያክል እንደኖሩ መዛግብቶች ይጠቅሳሉ። ያዕቁብም በመጨረሻ በሞት ከዚች ዓለም ተለዩ። በኑዛዜያቸው መሰረት ከአባታቸው ከነብዩላህ ኢብራሂም መቃብር ከሚገኝበት ቦታ ተቀበሩ። ዩሱፍም ብዙ ዓመታትን ቆይተው ይችን ዓለም ጥለዋት ሄዱ። በእርግጥም እርሳቸው ከዚች ዓለም ቢሄዱም ሁሉም ነቢያቶች በቀብራቸው ውስጥ ሕያው ናቸው። ነብዩላህ ዩሱፍ አለይሂ ሰላም የዱንያ ቆይታቸውን ይቅርባይነትን፣ ክፉ ለዋለ ሰው መልካም መዋልንና ከበደል ይልቅ መልካም መዋልን ለዓለም አስተምረው ሄደዋል። የተገፋና በመገፋቱ በሶብሪያችን ጊዜ ያሳለፈ ሰው መጨረሻው ድል እንደሆነ የእሳቸው ታሪክ እንደ መስተዋት ቁልጭ አድርጎ ያሳየናል። የሰው ልጅ በዙሪያው ወዳጅ ብቻ ሳይሆን ጠላቶች አሉት። ይህም ከሩቅ መምጣቱ ሸርጥ አይደለም። አላህ ያደላቸው ሲቀሩ ብዙዎች በገዛ ቤተሰቦቻቸው ሲካዱ፣ ሲበደሉ፣ ግፍና መከራን ሲያስተናግዱ፣ ሲሰቃዩ ይታያሉ። ለጊዜው ተበዳዩ የተጎዳ ቢመስለንም ዳሩ ግን አላህ ተበዳዮችን ጥሎ አይጥልምና ከበዳዮች በላይ ከፍ አድርጎ በዳዮች ከተበዳይ እግር ስር እንዲንበረከኩ ያደርጋቸዋል። ለዚህም ነው ተበዳይ እንጂ በዳይ አትሁን የሚባለው። ከሁሉም በላይ ደግሞ አላህ ይቅር ባዮችን ይወዳልና የበደሉንን ይቅር በማለት ለእነርሱ በደልንና ብድርን መመለስ እንደሌለብን ከነብዩላህ ዩሱፍ አለይሂ ሰላም ታሪክ ተምረናል። አላሁ ተዓላ ከመልካሞች ጋር ነገ የውመል ቂያማ ይቀስቅሰን። የነብዩላህ ዩሱፍ ታሪክ በዚህ ተቋጭቷል። ኢንሻአላህ በሌላ ታሪክ ደግሞ በቀጣይ ሳምንት እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። اللهم صل وسلم على سيدنا مولانا محمد وعلى آل سيدنا اللهم صل وسلم على سيدنا مولانا محمد
علينا مع العمل ورافعها اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه تقرب البعيد اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت الصلاة عليه تجيد كل جبال عنيد اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت الصلاة عليه فجعل آيز اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت الصلاة عليه عين البايز اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت الصلاة عليه رمز الضايفنا اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت الصلاة عليه تطرد المعرفة تطرد الفقر وترجب العنا اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه قربة وزخيرا اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه لا تغادر صغيرة ولا كبيرة اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه تهم الزجاج اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت الصلاة عليه حمل مكاسب الزنجات اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت محمد الصلاة عليه من أجل الأعمال وأفضلها اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه من أقرب ما يتوسل بها إلى مرضاة الرب وأكملها اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه وسيلته بطارد الرحمن اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه دليل النجاة والغفران اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت محمد الصلاة عليه أفضل المواليد اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الصلاة عليه قربة تسرع لصاحبها إلى درجات الكمال اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد جعلت الصلاة عليه تحفظ صاحبها من الأعداء اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد جعلت عيش المصلي عليه وسعد الغديان اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعلت كل خير عميم في الصلاة عليه وتسليم اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعل محمد الله
المكان الذي يصلى فيه عليه حسب المكان. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا جعل الله رائحة المجلس الذي صلى فيه عليه تخرقه سبع سماوات. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جعل الله صلاة أمته عليه هدية منهم إليه صلى الله وسلم عليها. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. الذي جعلت الصلاة عليه تثري النعم. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. نور الله المصلي عليه ضريعا. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. الذي أسكن الله المصلي عليه من الجنان فسيحا. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. أسعد الله بصلاته عليه البركات. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. تسجد بصلاة عليه شدائد الكربات. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جبر الله بصلاة عليه صرع القلوب. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. الذي يغفر الله سبحانه وتعالى بصلاة عليه عن جميع الذنوب. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جعل الله الصلاة عليه إلى يوم الأرض أمانا لأهل الأرض. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جعلت الصلاة عليه سماء الأزكار. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جعلت الصلاة عليه مر ثيباته والأبكار. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جعلت الصلاة عليه أطيب من العنبر رائحا. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. الذي جعلت الصلاة عليه ترفع الآفات. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. جعلت الصلاة عليه عين النجاة ما يحمد الممات. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. شرف أمته بقول الله كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله صلى الله وسلم عليه. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا. بصلاة عليك ولم المحبين. اللهم صل وسلم على سيدنا